የዓለም ዋንጫ ፍጻሜ እንግዲህ ዛሬ አርጀንቲና እና ስፓኒሽ የመጨረሻውን የፍጻሜ ፉክክር ያደርጋሉ። ማን ያሸንፋል? በጣም ከባድ ነው፣ መተንበይ አይቻልም። አርጀንቲናም ስፓኒሽም በወጣቶች የተሞላ በጣም ፈጣን ተጫዋቾች ያሉበት ቡድን ነው። አርጀንቲናም እነ ሜሲን የመሳሰሉ ብዙ ምርጥ ተጫዋቾች አሉ። እንግዲህ ዛሬ አርጀንቲናና ስፓኒሽ በኢትዮጵያ አቆጣጠር ከምሽቱ 4 ሰዓት እንዲሁም ደግሞ እንደ ኤሮፓ አቆጣጠር 10 ሰዓት ላይ ይጀምራል ማለት ነው። ከፍተኛ የሆነ ትንቅንቅ የሚታይበት ጨዋታ ነው። እንግዲህ የዓለም ዋንጫ ፍጻሜ በሌላ ጎን ደግሞ የሜሲና የባምፔ ታሪካዊ ጊዜ የሚታይበትም ነው ማለት ነው። ባምፔ የፈረንሳይ ቡድን በአሁኑ ሰዓት ላይ በአራተኛ ደረጃ ላይ ትናንትና በኢንግላንድ 6-4 ተሸንፎ በአራተኛ ደረጃ ላይ ይገኛል። ነገር ግን ባምፔ 10 ጎሎችን አስቆጥሯል። ሊዮና ሜሲ ዛሬ የሚጫወተው ሊዮና ሜሲ 8 ጎሎች አሉት። ታዲያ ምን ትላላችሁ? ሜሲ ቢያንስ 3 ጎል ማስቆጠር አለበት ባምፔን ለመቅደም ማለት ነው። 11 ጎል አድርጎ የወርቅ ጫማውን ለማጥለቅ ማለት ነው። ይህ በጣም እኔ በበኩሌ ባምፔ ሜሲ አርጀንቲና ዋንጫውን ቢያሸንፍ ደስ ይለኛል። ነገር ግን ባምፔ የወርቅ ጫማውን ማጥለቅ አለበት ብዬ አምናለሁ። ስለዚህ ሜሲ 2 ጎል ወይም 3 ጎል ያገኛል የሚል ግምት የለኝም። አንድ ጎል ያገባል ሜሲ። ስለዚህ በ9 ጎል በ1 ጎል ተበልጦ በ10 ጎል ባምፔ የወርቅ ጫማውን ያጠልቃል የሚል ግምት አለኝ። እንግዲህ ዋናው በአንድ ጎኑ ያለው ትልቁ ፉክክር እንግዲህ የዓለም ዋንጫ አንዱ ይሄ ነው። ማነው ኮከብ ግብ አግቢ በዚህ የዓለም ዋንጫ? እንግዲህ እስካሁን እየመራ ያለው ባምፔ ነው። 10 ጎሎች አሉት። ሜሲ 8 ጎሎች አሉት። እንግዲህ በቀጣይ የምናየው ይሆናል የሚሆነውን። ሜሲ ያገባል፣ ጎሎችን ያገባል፣ ያሸንፋሉ፣ የወርቅ ጫማውንስ ያጠልቃል? ይህ እንግዲህ በጥያቄ የሚዘለል ነው። ኦኬ፣ እንግዲህ እንኳን ወደ ቻናላችን በሰላም መጣችሁ እያል ዛሬ በመላው ዓለም በጉጉት የሚጠበቀው ታላቁ የዓለም ዋንጫ የፍጻሜ ውድድር ይደረጋል። በታሪክ ድንቅ ብቃቱን እያሳየ ያለው ሊዮና ሜሲ። ስፓኒሾች ብዙዎቹ በወጣት የታጀቡ ናቸው። በጣም ምርጥ ናቸው። እነ ሜሲ ደግሞ እንግዲህ አሁን የመጨረሻው የዓለም ዋንጫ ታኬታውን የሚሰቅልበት ነው። ንጉስ ተብሎ የዲያጎ አርማንዶ ማራዶናን ክብር የሚቀናጅበት፣ ልክ እንደ ዲያጎ ማራዶና አርጀንቲናውያን በዛ አይነት መልኩ ሊያዩት የሚችሉት ተጫዋች ይሆናል ማለት ነው። ሜሲ አርጀንቲና ይህን የዓለም ዋንጫ ካሸነፈ ሜሲ ደግሞ በዚህ ክብር ከተቋጨ ማለት ነው። የፍጻሜ ጨዋታ ይደረጋል። እንግዲህ በታሪክ ድንቅ ብቃቱን እያሳየ ያለው ሊዮና ሜሲ ከተፎካካሪው ስፓኒሾች ጋር እንግዲህ